የቀወስኩትን መቼም ቀውሼ አላውቅም። እውነቱን ነው የምነግራችሁ። 8 ወር የቀወስኩትን እኔ በህይወት ቀውሼ አላውቅም። ጌታ በዚህ በኩል ጥምቀት ህይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው። ራበን ተሰብስበን ደካማንን ያለንበት አገባ ውስጥ አሁንም እንደዚህ ያለ ችግርም ደርሶብን የማያውቅም። አሁን እየራበን ነው። ከብቱም ቢሸጥም አልሸፈነልንም። እንደዚህ አይነት ሰዎች መጽሐፍ ቅዱስ ሲናገር በተለይ ጳውሎስ አንተ ክፋትም ሁሉ ተንኮልም ሁሉ የሞላብህ የዲያብሎስ ልጅ እንዲህ ነው የሚላቸው። መንፈስ ቅዱስ በውስጡ ያለው ጳውሎስ አገረ ገዢ የነበረውን ጳውሎስ ሰርጊዮስ ጳውሎስ የሚባለውን ሰው ወንጌል ሁሉን እናውቃለን የምትሉ የባህል ሕክምና ሰዎች ሁሉን ታውቃላችሁ ብለን እንለፍ፣ ችግር የለውም። አክሰፕት የምናርገሽ ችግር የለውም። ሰላም እንደምን አላችሁ ውድ ተመልካቾቻችን፣ እንኳን በደህና በሰላም በፍቅር ወደዚህ አዲስ የዩቲዩብ ቻናል በሰላም መጣችሁ እንላለን። ከሰሞኑ እንግዲህ አነጋጋሪ እንዲሁም ደግሞ አስተማሪ የሆኑ ርዕሰ ጉዳዮችን ሰብሰብ አድርገን ይዘንላችሁ መጥተናል። በእነዚህ ርዕሰ ጉዳዮች ላይ አንዳች ቁም ነገር ታገኛላችሁ ብለን እናስባለን። ግን ወደ ቪዲዮዎች ከመሄዳችን በፊት እንግዲህ ይህ የአዲስ የዩቲዩብ ቻናል እንደመሆኑ መጠን ልታበረታቱን ይገባል። ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። እንዲሁም አዲስ የሆናችሁ ሰብስክራይብ ማድረጋችሁን አይረሳ እንላለን። ከሰሞኑ እንግዲህ ዮኒ ማኛ የፕሮቴስታንት ዓለም አልተመቸኝም ጭንቅላቴ ሊፈነዳ ነው የሚል አንድ መግለጫ የሚመስል ነገር አውጥቶ ነበረ። ከዚህ ጋር ተያይዞ በጣም ብዙ በፕሮቴስታንቱ ዓለም ያሉ አስተማሪዎች ወይም ደግሞ ነቢያቶች ሀሳባቸውን እየሰጡ ይገኛሉ። እስኪ ዮኒ ማኛ ሀሳብ እንስማና እንቀጥላለን። የቀወስኩትን መቼም ቀውሼ አላውቅም። እውነቱን ነው የምነግራችሁ። 8 ወር የቀወስኩትን እኔ በህይወት ቀውሼ አላውቅም። ጌታ በዚህ በኩል ጥምቀት ህይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዲህ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ እንዴ ዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም? እንዴን ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ? እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሬ ያለመነቃቀሉም ተመስገን ጌታ ተመስገን። ጸጉሬም ብዙ አልተነቀለም። እኔ ነቅዬ ነበር እንጂ ጸጉሬ አልተነቀለም። ነቅዬ ነበር። ጌታ ኢየሱስ ምስክሬ አስነቅለውኝ ነበር። ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከው ሌላ ነው። ይሄንን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ስለ ቁርባን ዝም ብሎ መታሰቢያ እራት ነው አሉኝ። እሺ ብዬ እኔም ተመተረኩኝ። ኧረ መታሰቢያ እራት ቂጣ ነው እንጂ ምንም ጥቅም የለውም። ኧረ አይደለም ብሎ ደግሞ ሉተራውያን መጡ። ኧረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው። ሳልቀባጥር አትነግሩኝም ነበር እንዴ? ውሃስ ጥምቀት ውሃ ያመነ የተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ። ውሃ ዝም ብሎ መረጨቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ኧረ ሆኒ ተሳስተሃል አሉኝ። ደግሞ መጣሁ። ሌሎቹም ተሳስተሃል፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዴ ጥምቀቱ እኮ ከመዳን ጋር የተያዘ ነው አሉ። እንዴ ተው፣ አስቡልኝ ቤተሰብ እያሰባችሁልኝ። እኔ ወንድማችሁ እንደዚህ ባልቀውስ 8 ወንድማችን ዮኒ ማኛ ያው በጣም አወዛጋቢ የሆነ ሰው ነበረ። በተለይ አንዴ ወደ ሙስሊም፣ አንዴ ወደ ኦርቶዶክስ፣ አንዴ ወደ ፕሮቴስታንት ዓለም በማለት የምናውቀው ወንድማችን እና ከሰሞኑ እንግዲህ ተቃጠልኩ ሞትኩ እያለ ይገኛል። እንደሰማችሁት ሀሳቦቹ እውነት ለመናገር እኛ ኦርቶዶክሳውያን በተለይ ወደ ፕሮቴስታንት ዓለም በሄደ ሰዓት በጣም እንደዚህ ነበር ያቃጠልከን ዮኒዬ። ምክንያቱም ትልቁ ችግርህ ያንተ ሳታነብ መጽሐፍቶችን ሳታጣራ እንዲሁ ብቻ ግብዣ ስለተደረገልህ ሃይማኖት እንዳደራሽ ሃይማኖትን ታላቅነትን እንደ የግብዣ ቦታ እንደ ሆቴል ዝም ብለህ ጥልቅ የምትልበት ነገር ስላልሆነ ለዛ ነው ለዚህ የተቃጠልከው። በደንብ ማንበብ ቢኖርበት ትውልዱ መልካም ነው ብዬ አስባለሁ። በጣም ብዙ ወደ ፕሮቴስታንት ወደ ተለያየ ቤተ እምነት የምትሄዱ ሰዎች
መጀመሪያ ሁለቱን ሃይማኖት ንጽጽር እየሰራችሁና ትክክለኛ የመዳን መንገድ የትኛው ነው የሚለውን ነገር መምረጥ ይኖርብናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ለዮኒ ማኛ አንድ ከፕሮቴስታንት ፓስተሮች ውስጥ መልስ የሰጣለ ይህም ትዝታው ነው። እስኪ ትዝታውን ሰምተው ነው እንመለስ። እንደዚህ አይነት ሰዎች መጽሐፍ ቅዱስ ሲናገር በተለይ ጳውሎስ አንተ ክፋትም ሁሉ ተንኮልም ሁሉ የሞላብህ የዲያብሎስ ልጅ እንዲህ ነው የሚላቸው። መንፈስ ቅዱስ በውስጡ ያለው ጳውሎስ አገረ ገዢ የነበረውን ሰርጊዮስ ጳውሎስ የሚባለውን ሰው ወንጌል ሰምቶ እንዳይድን ይሄ ጠንቋይ የነበረ ሰው ያጣምመዋል። አገረ ገዢውን ወንጌል እንዳይሰማ ያደርገዋል። በዚህን ጊዜ ጳውሎስ ትኩር ብሎ አየው ይላል የሐዋርያት ሥራ ምዕራፍ 13 ላይ እንደተጻፈው። በዚህን ጊዜ አንተ ተንኮልም ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የእግዚአብሔርን መንገድ ከማጣመም አታርፍም። እና እንደዚህ አይነት ሰዎች እኔ እስከማውቀው እስከሚገባኝ ገና ወደ ክርስቶስ ኢየሱስ ስላልመጡ ልጅነታቸው ለዲያብሎስ ነው። ተለውጦ መስሎሃል እንዴ? እኔ ቤት በጣም ረጅም ጊዜ መግባትና መናገር ይፈልግ ነበር። አልፈቀድኩለትም። ለምንድን ነው ያልፈቀድኩት? እንዳልተለወጠ ስለማውቅ ነው። መንፈስ ቅዱስ እኔ ውስጥ ያለው የእግዚአብሔር መንፈስ መንጥሮታል፣ ለይቶታል። አንድ ደላላ ጴንጤ ልኮብኝ ነበር። ደላላ ጴንጤ ትዝታው እባክህ ተለውጧል፣ እሱ እኮ በጣም አሁን ጥሩ የእግዚአብሔርን ቃል የሚያስተምር የሚናገር ሰው ነው እና አንተ ቤት ተጋብዞ ቢመሰክር ጥሩ ነው አለኝ። ልክ ከአሜሪካ ኢትዮጵያ እንደገባው ከዛሬ 5 ወር በፊት ደላላ ልኩ። ይነዘንዘኛል። እኔ ደግሞ መንፈሴ ሲቃወመኝ ጌታ ምስክሬ ነው አላቀርበውም። እኔ ፕሮግራም ላይ አልኩኝ አላቀርበውም። እኔ የኔ ፕሮግራም ላይ ማቀርበው ወንጌል ሰምቶ አምኖ በትክክል ተለውጦ ጌታ ኢየሱስን የሚሰብክ ሰው። እንግዲህ ፓስተር ትዝታው ዮኒን እንደዚህ አይነት መልስ መልሶልታል ማለት ነው። እውነት ለመናገር ዮኒ ሳያነብ ስለገባ ነው እንጂ ከመግባቱ በፊት አስቀድሞ ትንሽ ቢያነብ ኑሮ እውነታውን ያውቀው ነበረ። እና የፓስተር መልስ ግን በጣም የሚገርም ነው ማለት ነው። ትናንት የፕሮቴስታንት ዓለም ኦርቶዶክስን ሲሳደብ ምን ሲል ሲያጨበጭቡ እንዳልነበረ አሁን ላይ ደግሞ ትንሽ ጥያቄ ሲጠይቅ እየየው በዛ። ጋይስ ግን እኔ ፓስተር እንደው አንድ የቀረው ነገር የሚኖር ምንድነው መንፈስ የከለከለኝ ካለ አሁንም መንፈስ ላክለትና ወደ አንተ ይመለስልህ። መንፈስ ሲያድርበት እንግዲህ በደንብ ሊገባው ይችላል ብዬ አስባለሁ እና መጽናናቱን ይስጥልን ብለናል። ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆኔ አንጻር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የሕክምና ሂደትም በተወሰነ መልኩ ለማስተዋል ሞክሬያለሁ። ሕክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ሆናችሁ በሃይማኖታችሁ፣ ክርስቲያን ሆናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል። እንግዲህ ከማስተር አብነት ጋር ተያይዞ በተለይ በባለፈው ወደ ሕክምና ሲወጣ በጣም ብዙ አርቲስቶች፣ በጣም ብዙ ኢትዮጵያውያን እናቶች እያለቀሱ ነበረ። በዚህም ጉዳይ ላይ ተያይዞ ብዙዎች በዘገባ ሽፋን እየሰጡት ነበረ። አሁን ላይ ወደ ኢትዮጵያ ተመልሰዋል። እንግዲህ ያለው የጤና ጉዳይ የተወሰነ ተስፋ የሚደረግበት ያለ ይመስላል እና ይህ ወንድማችን ወደ ቀደመ ስራው እንዲመለስ፣ ወደሚወዱት እናቶች እንዲመለስ፣ ወደ እርዳታው፣ ወደ እንባ ወደ ማበስ ስራ እንዲመለስ በየሃይማኖታችን እንድንጸልይለት እየተባለ ይገኛል እና እውነት ይህ ነገር አስፈላጊ የሆነ ጉዳይ ነው። ወንድም ለወንድሙ ነው እና እውነት ለመናገር
እንግዲህ በቻልነው መጠን ፈጣሪ ማርህ ጨርሶ ይማርህ እንላለን። እስኪ ሌላኛው ቪዲዮ እንይ። 5 ሚሊዮን በላይ ኦርቶዶክሳውያን ሃይማኖት ቀይሯል። ሰማይ ጠቀስ ቤተክርስቲያን ብንገነባ ምዕመናኖቹ ከተበተኑ ምን ያደርጉልናል? ጥያቄ ነው። በቅንነት ነው የምጠይቃቸው። አንድ ቤተክርስቲያን 240 ሚሊዮን ብር ወጥቶ ሲገነባ ሌሎችስ በገጠር ያሉት ጥንታውያን ትልቅ ቅድስና ያላቸው ትልቅ ታሪክና ጸጋ ያላቸው ቤተክርስቲያን እየፈረሱ ያሉትስ ምዕመናኖች እየተበተኑ ያሉትስ? ልክ ይሄ ነገር እኮ እንደ ዓለማዊ አሰራር ነው። እንደምታውቁት በዓለማዊ በስጋዊ ኑሮ ስንኖር ሀብታሞች የበለጠ ሀብታም እየሆኑ ይሄዳሉ፣ ድሆች ደግሞ የበለጠ እየተጎሳቆሉ ይሄዳሉ። ቤተክርስቲያንም እንደዚህ ነው እየሆነች ያለችው። ሁኔታ የተመቻቸላቸው ከተማ ላይ ያሉ ቤተክርስቲያኖች በሀብት ላይ ሀብት እየቆመረው የተለየ እየተንቆጠቆጠ እያጌጡ እያማሩ ይመጣሉ። ሌላው ቤተክርስቲያን በየገጠሩ ያለ ደግሞ ምዕመናኖቹ ሃይማኖታቸውን ይቀይራሉ፣ ካህናቱ ይበተናሉ፣ መነኮሳቱ ይራባሉ። ይሄ የምታዩት ነው። በየሚዲያ መነኮሳት ተራብን ብሎ ተንበርክከው እየለመኑ ነው። እና ቤተክርስቲያን ልጅና የእንጀራ ልጅ አላት ማለት ነው። ዋናና ትርፍ ቤተክርስቲያን አለ ማለት ነው። ለምንድን ነው በእኩልነት አይን የማይታዩት? አንዳንድ ቤተክርስቲያኖች 1000 ዓመት ያስቆጠሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀብትና ቅርስ ታሪክ የሆኑ ጭምር ናቸው እየፈረሱ ያሉ እና ምዕመናኖቻችን እየተበተኑ 5 ሚሊዮን በላይ ኦርቶዶክሳውያን ሃይማኖት ቀይሯል። ከ5 ሚሊዮን በላይ ሰማይ ጠቀስ ቤተክርስቲያን ብንገነባ ምዕመናኖች እውነት ለመናገር ይህ ወንድማችን እንግዲህ በቀልድና በጨዋታ ነገሮች ነው የምናውቀው በዋናነት ግን እዚህ ላይ ያስተላለፈው መልእክት እንደ ቀልድ አድርገን መውሰድ የለብንም። በጣም አነጋገሩ ነው የቀልድ የሚመስለው እንጂ ኢትስ ሶ ሲሪየስ የሆነ ጉዳይ ነው ማለት ነው። አሁን ከሰሞኑ አንድ የሰማነው ነገር ነበረ። ከዚህ በመገናኛና በአያት መካከል የሚገኘው እንግዲህ ከሲሚሲ ሚካኤል ተመርቋል እና ከዛ አንድ የተነገረ ነገር ልንገራችሁ። ወደ 250 ሚሊዮን ብር አካባቢ ነው ያወጣው ይህ ቤተክርስቲያን እንግዲህ አጠቃላይ ወጪያቸው ማለት ነው። እና 250 ሚሊዮን ቀላል እንዳይመስላችሁ አንድ ቤተክርስቲያን ገንብቶ ለመጨረስ 250 ሚሊዮን ብር አወጣን ማለት እንግዲህ እንደዚህ አይነት አብያተ ክርስቲያናት አዲስ አበባም ከአዲስ አበባ ውጭም ያሉ በጣም ብዙ እየተሰሩ ያሉ ይገኛሉና ምን ያህል ብር ኢንቨስት እያደረገች እንደሆነች ቤተክርስቲያኗ ህዝበ ክርስቲያኑም እንዳጠቃላይ ማለት ነው። አንድ ቤተክርስቲያን 250 ሚሊዮን አውጥተን ከምንገነባ 250 ሚሊዮኑ ብር ኢንቨስት የምናደርግበት ማህበረሰብ ላይ ያልተማረው ማህበረሰብ እንዲማር የሃይማኖት ለውጥ እንዲያመጣ ያስተሳሰብ ለውጥ እንዲያመጣ ይሄ ከሆይሆይታና ከተአምር ፈላጊነት ወጥቶ በደንብ የመንፈስ ቅዱስን የስላሴን ምስጢር የቤተክርስቲያኗን ዋና የሆኑ ነገሮች እንዲረዳ ብናደርግ በጣም ትልቅ ለውጥ ይመጣ ነበረ። እውነት ለመናገር አሁን እንደሰማችሁት 5 ሚሊዮን ኦርቶዶክሳዊ ወደ ሌላ እምነት መሄድ ማለት ቀላል አይደለም እና ባለፉት ጊዜያቶች በጣም ብዙ ሰዎች ከቤተክርስቲያኗ እየተገፉ የሚወጡበት ትልቁም ችግር ቤተክርስቲያኗ መዋቅራዊ አስተዳደሩን በትክክል ፈትሻ ብሩ የት ነው እየዋለ ያለው፣ የት ነው እየተማሩ ያሉት፣ የት ነው እያልማሩ ያሉት የሚለውን ነገር በደንብ ስላሰራችበት ነው። ወዲህ ወደ ደቡብ ኢትዮጵያ ብትሄዱ በጣም ነው የሚያሳዝነው። እውነት ለመናገር ሰሜንም አሁንም በጣም ብዙ አብያተ ክርስቲያናት በጦርነቱ ምክንያት ፈርሰዋል። ወሎ ብትሄዱ፣ ጎንደር እንዲሁም ጎጃም አካባቢዎች በጣም ብዙ ቤተክርስቲያኖች በተለያዩ የጦር መሳሪያ አማካኝነት እየፈረሱ ይገኛሉና አንደኛ ነገር መታሰብ ያለበት ህዝብ ማዳን ይቀድማል። ቤተክርስቲያን ችግር የለብንም። ድሮ እኮ አባቶቻችን በዛፍ ስርም በድንኳንም ቢሆን አምልከዋል ማለት ነው። ታቦተ ጽዮንም ራሱ በድንኳን አሳርፈዋት እንደነበሩ ታሪክ ይናገራልና ቅድሚያ መገንባት ያለበት የሰው ልጆች አእምሮ ነው። ቅድሚያ መገንባት ያለበት የህፃናቱ ጭንቅላት ነው መስራት ያለብን እንጂ እንደው 250 ሚሊዮን አውጥተን ትልልቅ አብያተ ክርስቲያናት ትልልቅ ካቴድራሎች ስለሰራን የምናስቀረው ምዕመን የለም። ነገ ላይ አሁን 250 ሚሊዮን አውጥተን የሰራነው ቤተክርስቲያን ነገ ላይ አይናችን እያየ ወይ ወደ ሌላ እምነት ይቀየራል፣ አሊያ ደግሞ ወደ ንግድ ማዕከልነት ይቀየራል። እመኑኝ ይህ በዚህ አካሄድ ከሄድን በተወሰኑ ዓመታት ውስጥ ይህ ነገር ይቀየራል ማለት ነው። ትኩረት መደረግ ያለበት ለትምህርቱ እንዲል አሳስባለሁ። ይህ የጠቅላይ ቤተ ክህነት የሲኖዶሱ እንዲሁም ደግሞ የመላ ኦርቶዶክሳውያን ሐሳብ ነው። ቤተክርስቲያን መስራት ጥሩ ነው፣ በረከት ያስገኛል። ጥሩ ቦታ ብናስቀድስ፣ ጥሩ ቦታ እግዚአብሔርን ብናመልከው መልካም ነው። እሱን አልተቃወምኩም። ነገር ግን መቅደም ያለበት ይቅደም እላለሁ።
አመሰግናለሁ። እስኪ ከዚህ ጋር ተያይዞ ወደ ዋልባ በኩል አንድ የሚሰማ ለቅሶ አለ። እሱን ላሰማችሁ። ራበን ተሰብስበን ደካማንን ያለንበት አገባ ውስጥ አሁንም እንደዚህ ያለ ችግርም ደርሶብን የማያውቅም። አሁን እየራበን ነው። ከብቱም ቢሸጥም አልሸፈነልንም። እየራበን እየጠማን እየበረድን ነው። ይህ የሰማችሁት ድምፅ የሰቋር ኪዳነ ምህረት ቤተክርስቲያን መነኮሳት ናቸው ይህን ድምፅ የተናገሩት ማለት ነው። እና በእውነት ወደ ጎንደር መጥተዋል። የተወሰነ ልኡካን ከሊቀ ሊቃውንት ዕዝራ ጋር ተገናኝተው እንዲሁም ደግሞ የተለያዩ ሶሻል ሚዲያዎች ላይ እየተለቀቀ ይገኛል። የቻላችሁትን እርዳታ ብታደርጉ መልካም ነው ብዬ አስባለሁ። ከቤተክርስቲያኖች ትልልቅ አብያተ ክርስቲያናት እንደዛ ያክል ብር አውጥተን ከምንገነባ ገዳማቶቻችን እንግዲህ እንደ ታላቋ ዋልባ ማህበረ ስላሴ ተክለ ሃይማኖት ገዳም የመሳሰሉትን ብናያቸው ምን ላይ ነው ያሉት? ደቀ መዛሙርቶች እየተማሩ ነው ወይ የሚለውን ነገር ትኩረት ብናደርግ ላለሁ። እዚህ አዲስ አበባ ላይ አለቃዎችና ጸሐፊዎች የሚከፈላቸው የገንዘብ መጠን በወር ምን ያህል እንደሆነ ብታስቡት በጣም ነው የሚገርመው ማለት ነው። እና ትኩረት ለዋልባ አባቶች እንላለን። ትኩረት ለቤተ ክርስቲያኗ ገንዘብና የአስተዳደራዊ መዋቅር። ኛው ጉዳይ ደግሞ እንግዲህ ጠበቃ ሰብለ አሰፋ የሆነ ግብር ብላናለች። እስኪ እንስማት። በ2030 መጣል የሚጀምረው የፈስ ግብር ወይም ፍላቱለንስ ታክስ እንዲቆያችሁ ጠበቃ ሰብለ አሰፋ እንግዲህ የተለያዩ ሀገራት የታክስ መሰረታቸውን ለማስፋት የሚጠቀሙባቸው በጣም አስገራሚ የሆኑ የተለያዩ አካሄዶች አሉ። በዚህ ረገድ ዴንማርክ በ2030 ትተገብረዋለች የተባለው ይሄ የፈስ ግብር የሚባለው ነገር በጣም አነጋጋሪ ሆኗል። ይሄ ነገር እንግዲህ ምንድነው? አካባቢ ጥበቃን መነሻ ያደረገ ነው። ኖርማሊ ከብቶች በፈስ መልክ የሚለቁት ሜታን የሚባለው ነገር አካባቢን በመረበሽ ረገድ፣ በማወቅ በፖሊዩት በማድረግ በመበከል ረገድ ከፍተኛ ሚና አለው ተብሎ በበርካታ ጥናቶች የተረጋገጠ በመሆኑ መንግስት ይህንን ከከብቶች በሚለቀቅ ፈስ ምክንያት አካባቢ ላይ የሚደርስን መበከል ለማረም እና ኢንቫይሮንመንቱን ለመጠበቅ እነኚህ ከብቶች ካሏቸው ገበሬዎች ይህንን ፍላቱለንስ የተባለ ግብር መሰብሰብ አስፈልጎታል ማለት ነው። ስለሆነም ይሄ ግብር ከ2030 ጀምሮ የሚሰበሰብ ሲሆን በቶን 300 የዴንማርክ ክሮነር የመክፈል ግዴታ ተጥሮበታል ማለት ነው ገበሬው። ይህ እንግዲህ በተወሰነ መልኩ የግብርን መሰረት ለማስፋትም አካባቢንም ለመጠበቅ የተደረገ ነው ተብሏል ማለት ነው። መሰል ጠቃሚ መረጃዎች ታገኙ ይናካው እንዲከታተሉ ጠበቃ ሰብለ አሰፋ ነች የምትናገረው። በተለይ ገበሬዎች ወዮላችሁ እንግዲህ ያለቀላችሁ እያለን ልንላችሁ መተናል። ከከብቶች ፈስ ጋር ተያይዞ ያለውን ነገር እንግዲህ የሚያስገርም ነገር ነው። እውነት ለመናገር እኔ ያልገባ አንድ ነገር አለ። ይህ ናቹራሊ ወይም ደግሞ ተፈጥሯዊ የሆነ ነገር ነው እንጂ ገበሬው ሆን ብሎ ወይም ደግሞ ከብቶቹ ሆን ብሎ ያደረጉት ነገር አይደለም። ናቹራል ለሆነ ነገር ደግሞ ግብር አይጣልበትም እስካሁን እስከማውቀው ድረስ እና ይህ ከህግ አንጻር እንዴት እንደሚታይ አላውቅም። በሀገራችን የተጀመረ ነገር የለም፣ በሀገራችንም ይጀመራል አልተባለም። እንግዲህ በዓለም አቀፍ ደረጃ ግን የአየር ብክለትን ለመቀነስ ታስበው ከሚደረጉ ነገሮች አንዱ ይህ እንግዲህ ተነስቷል። ዴንማርክ እንደሰማችሁት ማለት ነው። ገበሬዎቻችን እንግዲህ አለቀላችሁ እንላለን። ከሰሞኑ እንግዲህ በኢትዮጵያ ዶክተሮችና በሀበሻ ሐኪሞች መካከል የተነሳ አንድ አወዛጋቢ ነገር ነበረ። የሕክምና ባለሙያዎች ማለትም የጤና ባለሙያዎች እንዳጠቃላይ ዘመናዊ የጤና ባለሙያዎች እንዳጠቃላይ የሀበሻ መድኃኒት መቅረት አለበት፣ ማህበረሰቡ እየጎዳብን ነው የሚል አንድ መግለጫ ነገርም እያወጡ ነበረ። ከዚህ ጋር ተያይዞ ትናንትና ማታ እንግዲህ ላይፍ ላይ አንድ የባህላዊ ሐኪምን ለ10 ዶክተሮች ጋር ሙግት ሲያደርግ ነበረ። እሱን ካየው በኋላ አንዳንድ ነገሮች ቼክ እያደረኩ ነበረ። እስኪ የተወሰነ ቪዲዮዎች ላሳያችሁና ሐሳቤን ልቀጥል። ሁሉን እናውቃለን የምትሉ የባህል ሕክምና ሰዎች ሁሉን ታውቃላችሁ ብለን እንለፍ፣ ችግር የለውም። አክሰፕት የምናርገሽ ችግር የለውም። ግን ያው ጥያቄ የሚሆነ ነገር አለና እስኪ መልሱልን። ለሱካር፣ ለግፊት በቃ ማታውቁት ነገር የለም። ምንም ለሁሉም ነገር ፍቱን መድኃኒት እንሰራለን ነው የምትሉት። እሺ ሱካር በሽታ እንደሆነ በምን ለክታችሁ ነው ያወቃችሁ? ግፊትስ በምን ለክታችሁ ነው ያወቃችሁ? እንዴት አወቃችሁ?
ነርቭ የሚባል ቋንቋ ሲጀምር ቃሉ አለ በሀገራችን ቋንቋ። እንዴት ተሳወቃችሁ? ኦኬ ይህ እንዳለ ሆኖ እሺ፣ የትኛው ባህል ላይ ነው እነዚህ ማሽኖቹን የሰራው? እነዚህ ማሽኖች በባህል ያሉት የትኛው ባህል ላይ ነው? ኦኬ ይሁን እሺ፣ ድንገተኞቹን ለምንድን ነው የማትይዙት? ወሪድና መሰል ነገሮች ለምንድን ነው የማትይዙት? ንገሩና። እናውቃቸዋለን እኮ ቢያንስ ህዝቡ ሊነቃብን አይችልም፣ አያውቅም፣ አያገናዝም ብላችሁ ቢታስቡ፣ ይህን ቃል በእናንተ ግምት ነው እንጂ እኔ ህዝብን እንደዚህ ማለት አይገባኝም አልልምም፣ በዛ አላስብም። እንደዚህ ብላችሁ ቢታስቡ እንኳን ህዝብ ማለት እኮ በደንብ ሊያውቁ ሊረዱ የሚችሉ ሰዎች ጥቂትም ቢሆን እስኪ ሊኖሩ ይችላሉ። ሁሉም ሰው ደግሞ ያ ቃል ያገናዝባል። ማሳሳቻ መንገድ ጊዜያዊ ቢሆን እንጂ እድሜ ልክ እየተሳሳተ አይኖርም። ግን ለምንድን ነው ክብር እንኳን ማትሰጡት ለህዝብ? የኛ አይደለም። እናንተ አከበራችሁም አላከበራችሁም ለፍተን ደረስ ነው፣ የተምረን ደረስ ነው። ብዙ እናንተ አከበራችሁም አላከበራችሁም 0+። ግን ህዝቡን ለምንድን ነው የማታከብሩት? ለምንድን ነው የምታጭበረብሩት? አረ ነውር እኮ ነው፣ የምር ነውር እኮ ነው። ደግሞ ህክምና፣ የዘመናዊ ህክምና መሳሪያዎቹን አንዳንዶች አልትራሳውንድ፣ ኤክስሬይ ታይተሽ ነይ ይብላል። እስኪ እንዴት ነው የምታነበው? እንዴት በምንድን ነው እስኪ የምታውቀው? እስኪ አረ ለከት ይኖር እንጂ አንዳንዴ ማጭበርበርም ገደብ ቢኖረው ይሻላል። ከዛ ውጭ ግን ብሎ እንደዚህ ማለት ተገቢ አይደለም። ግን ይሁን ሁሉም ይለፍና ጥያቄዎችን እስኪ መልሱልኝ በቅንነት። ወጣቶቼ ደግሞ ለእነዚያ ሰዎች ይህን ጥያቄ አድርሱልኝ፣ ይድረሳቸውና እስኪ ጥያቄን ይመልሱልኝ። አመሰግናለሁ። በሌላኛው ቦታ ደግሞ በባህል ሐኪሞች መካከል ወይም የሀበሻ መድኃኒት ቀማሚዎች መካከል እንግዲህ ዮሐንስ ሽፈራው ታዋቂ ነው በዛ ውስጥ። እስኪ እሱን ያለው ደግሞ እንስማ። ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁት? እኔን የሀገራችሁ እውቀትና ክህሎት ተስፋ እንዲታይበት እየሰራው ያለሁትን ግለሰብ ምናችሁን በድየው ነው? እንግዲህ በዚህ ፕላትፎርም የምታውቁኝ የሀገሬ ሰዎች ዛሬ ስህተትም ካለኝ ስህተቴ እንዲታረም አስተያየት እንድሰጡኝ፣ እንዲሁም ደግሞ በእኔ ላይ የተከፈቱ ዘመቻዎች ምንን ለማጥፋት እንደሆነ አስተውሎት ሰጥታችሁ እናንተው ምላሽ እንድሰጡ ስለፈለግኩ ነው የመጣው። በዚህ ሶሻል ሚዲያ ላይ በእኔ ላይ እንዲሁም በተከበረችው በሐኪም አበበች ላይ ሌሎችም ሀገራዊ እውቀት ላይ ስራ የሚሰሩ ሰዎችን በተናጠል ፐርሰናሊ ግለሰቦችን የማጥቃትና እውቀቱ ተቀብሮ እንዲቀር የማድረግ ዘመቻ እየተመለከታችሁ ነው። ይህንን እነማን ነው እየሰሩት እያሉትስ የሚለውን ለመንገርም እወዳለሁ። አንድ ግለሰብ የተለያዩ ስም የማጥፋትና ክብረ ነክ ቪዲዮዎችን ይሰራል። እኔ አብዝቼ ዝም ያልኩት አስተያየት መስጠትና በህግ አግባብ እርምጃ መውሰድ ጠፍቶኝ አይደለም። አብዝቼ ዝም ያልኩት ጅቡ እንዳይበላችሁ ውሻው ሲጮህ እድል ስጡት፣ ከኋላ የተደበቁት በአንድነት ግር ብለው ይመጣሉ የሚል የሀገሬ ብሂል ይዞኝ ነው እንጂ ለእናንተ ምላሽና ህጋዊ አግባብ እርምጃ መውሰድ ጠፍቶኝ አልነበረም። ይህን ያክል ግን የተደራጃችሁት የምናገረው ስለ ሀገራዊ እውቀትና ክህሎት ላይ የትኛው ላይ ነው ስህተት ያገኛችሁበት? ህዝቡስ ያልተጠቀመበት የትኛው ላይ ነው? የእናንተ ሆድ የሚሞላበት የእናንተ ኪስ የሚጠግብበት ስራ እስካልተሰራ ድረስ አንድ ሰው ሀቅ ይዞ ከመጣ ተረባርቦ ማጥፋት፣ ይሄ እኮ ነው ለዘመናት ወደኋላ እንድንቀር ያደረገ። እንግዲህ በስሜ የተከፈቱ የተለያዩ የሶሻል ሚዲያዎች እኔ የማጋራቸውን መረጃውን ስምና መልኩን በመቀየር በማዛባት ማህበረሰቡ እምነት እንዲሸረሸር እሱ አልበቃችሁ ብሎ በስሜ የአባቴንም ስም በመጠቀም የተለያዩ የባንክ አካውንቶችን በመክፈት ገንዘብ እያስላካችሁ የምታጭበረብሩ ግለሰቦች የተለያዩ መረጃዎች እንደዚህ እየተደረገ ነው እያልኩኝ መልእክት ሳጋራ አስተያየት ሳሰጡ ዛሬ ራሳችሁን ገለጣችሁ። ስንት ቁጥር ያለው ነው? ስንት እኔ ያለኝ አንድ አካውንት ነው እያልኩ እየተደጋጋሚ እየተናገርኩ እንደ ማስረጃ ያዛችሁ የመጣችኋቸውን እኔን ለመጣል የተጠቀማችሁባቸውን ቪዲዮዎች እዩዋቸው። የት ነው ያመጣችሁ? ራሳችሁ ከከፈታችሁት አካውንት
ሪፖስት የሚያደርጉ ሰዎችን ተመልከቷቸው። ቪዲዮ ከተለቀቀ 1 ደቂቃ ሳይሞላው ሪፖስት ያደረጉ ሰዎች በህዝብ ዘንድ ሞገስና ክብርን የተሰጣቸው ለህዝብ ሰርተው አይደለም ለኪሳቸው ሰርተው ግን ጥሩ ፕሮሞሽን ገጽታቸውን የገነቡበት መንገድ የገንዘብ እኮ ነው ስራችሁ። ህዝቡ ያን ክብር ሰጥቷችሁማ እንደዚህ ስትገቡ ኮሜንት ቦክሱ ላይ አንድ ቪዲዮ ላይ እኔ መልስ ሰጥቼ የኔ ድሌት ይደረጋልና ክብረነክ የሆነ አስተያየት ባሰጡ ማንነታችሁ ባይገለጥ አስተያየት መስጠት ይቻላል። ስተት ሲኖር ይሄ ይታረምልኝ ብሎ መጠየቅ ይቻላል። እኔም ስተት ካለብኝ አልጠየቅም የምል ግለሰብ አይደለሁም። ግን ክብረነክ የሆነና እንዲሁ የእናንተን ትንሽነት የሚያሳይ ጽሁፍ ግን ባትጽፉ ሰው ስለሚወዳችሁ ይሄን ያክል ነገር ይሄ እንዴ ስለ ሀገራችሁ እውቀትና ክህሎት ስለሰራው ዮሐንስ አንዳንድ ሀሳቦችን በጣም መረር አድርጎ ጠንከር አድርጎ እየተናገረ ነው የሚገኘው ማለት ነው። ከባህል ሐኪሞቹ ጋር ተያይዞ ያለው ሀሳብ በጣም የሚያስፈራ ነገር ነው። ዶክተሮቹ በጣም ዘምተውባቸዋል እውነት ለመናገር። ከዚህ ጋር ተያይዞ እንግዲህ በጣም ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። በጣም ብዙ ሰዎች ነው ቪዲዮ እየሰሩበት የሚገኘው ማለት ነው። እኔ ግን ቢያንስ 3 ሀሳቦችን ልናገርና ይህን ሀሳብ ጨርሰዋለሁ ማለት ነው። የመጀመሪያ ሀሳቤ መናገር የምፈልገው ለዶክተሮች ነው። እንግዲህ በዘመናዊ 7 ዓመት 8 ዓመት ለፍታችሁ ያጠናችሁ ዶክተሮች እጅጉን እናከብራችኋለን። በጤና ዘርፍ በጣም ትልቅ ትግል እንደምታደርጉልን እናውቃለን። ነገር ግን ከዚህ ከሀበሻ መድኃኒት ጋር ተያይዞ ወይም ደግሞ ከባህላዊ ሐኪሞች ጋር ተያይዞ ያቀረባችሁትን ነገር እኔ የተወሰነ ደስ ያላለኝ ነገር አለ። እነዚህ ደስ ያላሉኝ ነገሮች ደግሞ ምንድናቸው? አንደኛ ነገር ለዘመናዊው ሕክምና መምጣት እንደ መሰረት ሆኖ ያገለግል የነበረው የባህላዊ ሕክምና እንደሆነ መረሳትና መዘንጋት የለበትም። እንደ አጠቃላይ የቪታሚኖች በምን አይነት መንገድ እንደመጡ እናንተ ታውቃላችሁ። ሌላኛው ጉዳይ ደግሞ በጥንት ኢትዮጵያውያን ዘንድ አባቶቻችን እንግዲህ ዘመናዊ ሕክምና ሳይስፋፋ በጣም በተለይ በገጠሪቱ እንዲሁም በተለያዩ አካባቢዎች ከነገስታቱ ከአፄ ምኒልክ ከመምጣት በኋላ እና ከአፄ ኃይለ ሥላሴ ከመምጣት በኋላ ነው ወደ ዘመናዊ የተሸጋገር ነውና ከዛ በፊት የነበረው ህዝብ ሲታመም እንግዲህ ይታከምበት የነበረው በአንድም በሌላ መንገድ የሀበሻ መድኃኒቶችን ቀጥተኛ የሆኑ እጽዋቶችን ቀጥተኛ የሆኑ የተለያዩ ነገሮችን በማድረግ ነበረ ህዝቡ የሚታከም የነበረው ማለት ነው። በቂ ነው ወይስ በቂ አይደለም የሚለው ጉዳይ፣ ጥራት አለው ጥራት አይደለም የሚለው ጉዳይ እንዳለ ሆኖ በተወሰነ መልኩም ቢሆን ግን ያግዘን የነበረው ከእባቡ ከጊንጡ ከተለያዩ ነገሮች የሚያድኑ ቀጥተኛ የሆኑ መድኃኒቶች እንዳለ ሁላችንም የምናውቀው ነገር ነው ማለት ነው። ከዚህ ጋር ተያይዞ እንደ አጠቃላይ የሀበሻ መድኃኒት ከጥንቁልና ጋር ወይም ደግሞ ከመተት ጋር ደብተራ፣ ጠንቋይ፣ ኮከብ ቆጣሪ እየተባለ በፍርጃ ባትፈርጁና እንደዚህ አይነት ነገሮች ስም የማጥፋት ነገር ወይም ደግሞ አንድ ሰውን ሰብሮ ለመጣል ባታደርጉት ይመረጣል። እውነት ለመናገር ከዶክተሮች ራሱ የማይጠበቅ ንግግር ነበረ ትናንትና ማታ በላይቭ ላይ ስንሰማው የነበረው በጣም የጥቅም ጉዳይ የሚመስል ነገርም ያለበት ይመስላል። እና ሁላችሁም እናውቃለን፣ እናከብራለን። ለህዝብ ነው የምትቆረቆሩት። ሁላችሁም የአንድ ኢትዮጵያ ልጆች ናችሁ። ኢትዮጵያን ነው የምታክሙ፣ እኛንን ነው የምታክሙና የሁሉም ሰው እናከብራለን። ነገር ግን እነዚህን ልብ እንድትሉልኝ እፈልጋለሁ። በባህላዊ ሐኪሞች በኩል ያለው ነገር ደግሞ አንደኛ ነገር መሰራት ያለበት ብዬ ማምነው ከጥንቁልናና ከመተት ውጭ በሆነ መልኩ የሀበሻ መድኃኒትን መስራት ብትችሉ ነው ሰዎች የማይጎዳ የሰው ልጆች አእምሮ የማይጎዳ የማያሳብድ ከፈቃዳቸው ውጭ የማያደርግ ነገር ባታደርጉ ይመረጣል ብዬ አስባለሁ። ይህንን ነገር ፈጽሞ መጥፋት ያለበት ነገር ነው። ከየትም ከሱዳን ከናይጄሪያ የመጡ መጥፎ የሚመስሉ መተቶች አሉ። እነሱ ነገር መጥፋት አለባቸው። አዎ መጥፋት አለባቸው። ሁላችንም እንስማማለን በዚህ። ከዚህ ጋር ተያይዞ አንድ ማስታውሰውና ላጋራው የምፈልገው ነገር ግን ትናንትና ሲነሳ የነበረ አንድ ሐሳብ አለ። በጣም ብዙ ኮመንታተሮች ሲያነሱት የነበሩ ከሀበሻ መድኃኒት ጋር ተያይዞ ቤተክርስቲያኗን የምታነሱ ህዝበ ክርስቲያን ወይም ማናቸውም አካላት ቤተክርስቲያኗ ስለ ሀበሻ መድኃኒት ስለ ቅመማ ስለምናምን ያስተማረችበት መንገድ በጣም የተለየ መንገድ እንጂ እንደዚህ ከአውደ ነገስት ከምናምን ከኮከብ ቆጠራ ከጠንቋይ ከደብተራ ጋር አያይዛችሁ ቤተክርስቲያኗ የምታነሱ ሰዎች ስነ ስርዓት እንድትይዙ አሳስባለሁ።
ቤተክርስቲያን እውነት ነው ስለ ቤተክርስቲያን እንዳጠቃላይ ህዝበ ክርስቲያኑን ድሮ ለማስተማር ስለ ባህላዊ ህክምናዎች በግዕዝ ጽፋ ሊሆን ይችላል። ስለ ህንጻ ቤተክርስቲያን አሰራር ጽፋ ሊሆን ይችላል። ስለ ስነ ከዋክብትና ስለ አውሻክር እንዲሁም ደግሞ ባህር ሐሳብን ጠለቅ ያሉ ሐሳቦች አንስታ አስተምራ ሊሆን ይችላል። ወይ ደግሞ በቤተክርስቲያኗ ውስጥ ያሉ ሊቃውንት ስለዛ ጉዳይ አብራርተው ሊሆኑ ይችላሉ እንጂ በመጽሐፍ ቅዱስ እንደ ቀኖና እንደ ዶግማ እንደ ስርዓት ተይዞ እንደዚህ አይነት ነገሮች ጽፋ ለትውልድ ያስረከበችው ነገር የለም። ከዚህ ጋር ተያይዞ በመጥፎ ነገር ቤተክርስቲያንን የምታነሱ እንድታድቡ ተስፋ አደርጋለሁ። ሌላኛው ነገር ማንሳት የምፈልገው በተለይ የመጠን ጉዳይና ከዚህ ከዘመናዊ መሳሪያዎች ጋር ተያይዞ የሀበሻ መድኃኒት ባለሙያዎችን በጣም በብዙ ነገር ይታማሉ። ይህ ነገር የመጠኑ ጉዳይ የሚያጠያይቅ ነገር አይደለም። መጠኑ ግዴታ መታወቅ አለበት። ህዝብ የሚጎዳ ነገር ግዴታ መጥፋት አለበት ማለት ነው። ሌላኛው ደግሞ ማህበረሰብን ብታከብሩ ነው። ይሄ መስተፋቅር፣ መስተዋድድ እንደዚህ አይነት ነገሮች ላይ ፎከስ አድርጋችሁ የምትሰሩ ባለሙያዎች አላችሁና መጥራት መቻል አለበት። እውነት ለመናገር እንደ ሐኪም አበበች እና እንደዚህ ወጣት ልጆች በደንብ የሀበሻው መድኃኒት የሚሰሩት በመጥፎ ነገር አይደለም የሚታወቁት። በጣም ብዙ ሰዎች እየሄዱ ነው የሚፈወሱት እና ሌሎች ግን አሉ በዚህ በሀበሻ መድኃኒት ስም የሚያጭበረብሩ ስላሉ እነሱን በደንብ በስነ ስርዓት መውጣትና መጥፋት ያለባቸው ነገሮች እንዲጠፉ አሳስባለሁ። የመፍትሄ ሐሳብ ብዬ የማስበው አንድ ሁለት ደግሞ ልንገራችሁ። የመፍትሄ ሐሳብ ሊሆን ይችላል ብዬ የማስበው እናንት አናቶሚን አጥንታችሁ 7 ዓመት ለፍታችሁ ዘመናዊ ሕክምና ከነጮች አግኝታችሁ ኢትዮጵያን እንደ ሐኪም ሆናችሁ በትልቅ ሌቭል የመጣችሁ ሐኪሞች ዘመናዊ ሐኪሞች ከባህላዊ ሐኪሞች ጋር ተገናኝታችሁ የባህላዊ ሐኪም ለዘመናዊ ምን ይጠቅማል፣ የዘመናዊ ሐኪም ለባህላዊ ሕክምናስ ምን ይጠቅማል የሚለውን ነገር በደንብ እንደተማረ ሰው መንግስት በሚያውቀው መልኩ እውቅና አግኝታችሁ በደንብ ብትወያዩበት እና ባህላዊ የሆኑ በጣም ጠቃሚ የሆኑ ነገሮች አሉ እነሱን ወደ ዘመናዊ ብታመጡ መልካም ነው ብዬ አስባለሁ። ቀደምት አባቶቻችን የዶክተርና ወይም ደግሞ የህክምና የሜዲሲን ዓለም እንደ መጀመሪያ በጣም የምናደንቃቸውና የምናከብራቸው እንደ ዶክተር አክሊሉ ለማ እንደነ ፕሮፌሰር ጥላሁን ይልማ የመሳሰሉ የኢትዮጵያ እንቁ ልጆች ባህላዊ የሆኑ ነገሮችን ወደ ዘመናዊ እየቀየሩ በጣም 24 ሰዓት ላብራቶሪ ላይ ቁጭ ብለው አጥንተው የቀየሩና ዓለም አቀፋዊ እውቅና ያገኙ እንዲሁም ደግሞ በሀገራችን ታላቅ አክብሮት የተቸራቸው ብዙ ዶክተሮች እንዳሉ ታውቃላችሁ። አሁን ዘመናዊ ሐኪሞች የነጮችን ምርምርና ሪሰርች ብቻ ዲፔንዳንት ባትሆኑ ያው በደንብ መስራት እንድትችሉ ከሽምደዳ የወጣ ሐሳቦችን ማብሰልሰል ብትችሉ እንደዚህ አይነት ምርምሮችን ማድረግ ብትችሉ እርግጠኛ ነኝ አዳዲስ የሆኑ ነገሮችን ማግኘት ትችላላችሁ። ይህ ደግሞ ማግኘት የምትችሉበት የባህላዊ ሐኪሞችን መያዝ ስትችሉ ነው። እነሱን በደንብ ያዟቸውና እውቅና ባለው መንገድ የእነሱንም ክብር ሳትነኩ ወደ ዘመናዊ ለመቀየር ሞክሩ እንጂ እንደዚህ ሰዎችን ሰብሮ ለመጣል ፐርሰናል አታኪንግ በሚመስል መልኩ ለህዝቡ በመቆርቆር ሳይሆን ዝም ብሎ ከጥቅም ጋር የተሳሰረ በሚመስል መልኩ እንደዚህ መሰዳደቡን እንደዚህ አይነት ነገሮች ማቅረቡ የተሻለ ነው ብዬ አላምንም እና መፍትሄ እንድታመጡ ታሳስባለሁ። ይህ እንግዲህ የግል አመለካከቴ ነው። በሁለቱ ዘርፍ ምንም እንኳን ስፔሻሊስት ባልሆንም በተወሰነ መልኩ ሁለቱም ቢሆን ለማወቅ ሞክሬያለሁ። የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? የጥር ማርያም ወሩ ምንድነው ብያለሁ? ጥር ነው አይደለም? የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? የጥር ማርያም ማለት እንችላለን። ነገር ግን አባቶቻችን ለምንድነው የአስተርእዮ ማርያም ያሏት ሲባል ይሄ ወር ወርሃ አስተርእዮ ነው፣ ዘመነ አስተርእዮ ነው። አስተርእዮ ማለት አስተራየ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ፣ የማይታየው ታየ፣ ግዙፉ ረቀቀ፣ ሕያው ሟች ሆነ፣ ዘላለማዊ ጊዜያዊ ሆነ፣ በመካከላችን ተገኘ። ሩቅ የነበረው እግዚአብሔር፣ ከሰማየ ሰማያት በላይ የነበረው እግዚአብሔር፣ መላእክት እንኳን ዓይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር፣ ረቂቁ እግዚአብሔር፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት እግዚአብሔር፣ በወጀብና በአውሎ ነፋስ ውስጥ መንገድ ያለው እግዚአብሔር፣
በኖህ ጊዜ ፍል ውሃ፣ በሰዶም በገሞራ እሳት ያዘነመ እግዚአብሔር፣ ፈርዖንን ከነሰራዊቱ ያሰጠመ እግዚአብሔር፣ 40 ዘመን እስራኤልን መና እያዘነበ የመገበ እግዚአብሔር፣ ውሃ ከበረሃ እያፈለቀ ያጠጣ እግዚአብሔር። አሁን በዘመነ ሐዲስ በዘመነ መገለጥ ግን ያ እግዚአብሔር የሚያበላው እግዚአብሔር የሚራብ ሆኖ መጣ። የሚያጠጣው እግዚአብሔር የሚጠማ ሆኖ መጣ። እሳት ያዘነመው እግዚአብሔር የሕይወት እሳት ሆኖ መጣ። ፍል ውሃ ያዘነመው እግዚአብሔር የሕይወት ውሃ የሚጠጣ ጥምን የሚቆርጥ በፍል ውሃ የቀቀለው እግዚአብሔር አሁን የነፍስን ውሃ ጥም የሚቆርጥ የሕይወት ውሃ ሆኖ መጣ። ምእመናን፣ ስለዚህ ይሄ ወቅት ምን ይባላል? ዘመነ አስተርእዮ ይባላል። የመገለጥ ወቅት ይባላል። ይሄ የትኛውን ወቅት ይሸፍናል መሰላችሁ? ከልደት እስከ አብይ ጾም መግቢያ ያለው። ደህና ዋላችሁ? እየሰማችሁ ነው? የትምህርቱ ርዕስ ምንድን ነው? አቤት እግዚአብሔር ይስጥልኝ። እንደው እዚህ እስካላችሁ ድረስ ስሙን። ምናልባት ኑሮ እንደሚያባክናችሁ እናውቃለን፣ ግን የገደላችሁ ብዙ ሁሉና ስሙን። ይህንን ፍሬን የበጠሰ ዘመን ቤተ ክርስቲያን ተጠግተን ካላሳለፍን ይጨፈልቀናል። ይገርማችኋል። አማራጯ ቤተ ክርስቲያን ናትና ስለዚህ የዚህን የዛሬዋን እመቤታችን የማናልናት የአስተርእዮ ማርያም በሁለት ምክንያት አንደኛ ይሄ ወቅት የምን ወቅት ነው ብለናል? የመገለጥ ወቅት ነው። ማን የተገለጠበት? እግዚአብሔር። በገላትያ መልእክቱ ሐዋርያው ቅዱስ ጳውሎስ ቁጥር 4 ምዕራፍ 4 ቁጥር 6 እና 4 ላይ ምን 4 እና 6 ላይ ምን አለ? ከ4 እስከ 6 እንደማለት ነው። ዋመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት። የዘመኑ ፍጻሜ በደረሰ ጊዜ ከልጅ ልጅ ተወልጄ አድንሃለሁ ብሎ የሰጠው ተስፋ ሲደርስ 5500 ዘመን ሲፈጸም ከቀኑ ቀን ከሰዓቱ ሰዓት ከዓመቱ ዓመት ሳያጎድል እግዚአብሔር በቀጠሮ ወቅት ፈነወ ወልዶ እግዚአብሔር አብ ልጁን ላከና ምን ሆነ? ወተወልደ እምብእሲት ከሴት ተወለደ። ከሕግ በታች ይላል መጽሐፍ ቅዱስ። እንደው ከሕግ በታች ተወለደ። ከምን አይነት ሕግ? ከተፈጥሮ ሕግ በታች ተወለደ። እኛ ከተፈጥሮ ሕግ በላይ ነን በታች ነን? ንገሩኝ እስኪ። ከተፈጥሮ ሕግ በላይ ነን በታች ነን? ንገሩኝ። አልነገራችሁኝም። በላይ ነን በታች ነን? አቤት በታች ነን። ከተፈጥሮ ሕግ በታች ነን እንዴ? እናንተ የተወለዳችሁት ከእናትና ከአባት ነው አይደለም? እናታችሁ በጸነሰ በስንት ጊዜ ወለደቻችሁ? ይሄ የተፈጥሮ ሕግ ጠባይአዊ ሕግ መጽሐፋዊ ይባላል በሊቃውንቱ ቋንቋ። ሕግ ጠባይአዊ ማለት የሕገ ተፈጥሮ ይባላል። ይሄ አንድ ሕፃን የሚጸነስ የሐዲስ ቃለ ሕይወት ያሰማልን ብለናል። አስተርእዮ ማርያም የሚለው አጠራር ከምን ጋር ተያይዞ እንደሆነ መልስ ለመመለስ ያክል ነው። እንደገና ደግሞ አስተርእዮ የሚለው ራሱ ምንድነው ብለው የሚያነሱ ህዝበ ክርስቲያኖች አሉ። አስተርእዮ ማለት መገለጥ ማለት ነው። አስተርአየ ታየ፣ አሳየ፣ ተገለጠ ማለት ነው እና የክርስቶስ መገለጥ ነው። ከልደት እስከ አብይ ጾም መግቢያ ድረስ ያለው ጊዜ እንግዲህ አስተርእዮ ተብሎ ይጠራል በቤተ ክርስቲያናችን። ይህም ደግሞ መገለጥ ማለት ነው። መገለጥ ሲባል በስጋዊ መገለጡን የሚያሳይበት እና ቤተክርስቲያኗ የነገረ ልደቱን የነገረ ስጋዊውን ነገር ጊዜ ሰጥታ በደንብ የምታስተምርበት ወቅት ነው። ቃለ ሕይወት ያሰማልን መምህር። ተመልካቾቻችን ለዛሬ ሰብሰብ አድርገን ይዘንላችሁ የመጣን ሀሳቦች እነዚህን ይመስላሉ። አንዳች ቁም ነገር እንዳተረፋችሁባቸው ተስፋ እናደርጋለን። ቤተሰብ መሆን የምትፈልጉ ካላችሁ እንግዲህ ሰብስክራይብ የሚል በተን አለ ከፕሮፋይሉ አጠገብ፣ እሱን ነካ ማድረግና ትምህርቶቻችን፣ ሀሳቦቻችን መከታተል ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ የእግዚአብሔር ፍቅር፣ የድንግል ማርያም አማላጅነት፣ የልጇ የወዳጇ ፍቅር አይለየን እንላለን። ሰላም ቸር ሰንብቱልኝ።